ነገርኩት መቼ ነገር አጋጣሚ አይደለም ነው ይኸውልሽ ነግሬሻለሁ ኑሐሚን ለመጉዳት አንድ ነገር አስቢና ይዞር በድበናት ነገርኩ እኮ ይሄ ነገር አጋጣሚ ነው በቃ ወይዘሮ ዝናሽ ሰራተኛ ፈለጉ ከዘደላላ ደግሞ ሰምጠኝ ይሄ ማይረባ ተረትሽን ማምንሽ መስልሽ ምን አገባሽ አትበለኝና አሁንም ከኑሐሚን ጋር አንድ ላይ ናችሁ ስለዚህ ስራሽን እዚህ ጀመርሽ ማለት ነው አሁን ተናገር ማን ወደዚህ መጣሽ ታትዬ ናቸው ምን ነው ይሆነው ከናውን ፍቅር ይዟል እኮ የገንዘብ ፍቅር ቆይ አባን አውጥታ ለአባቷ አፈቀርኩት ነው ያለችው በፍጹም አይሆንም እንደዚህ በቀላሉ ከናውም ጋር እንድትሆን አላደረገም መቼም አይሆንም ያንተና የሷን ነገር ይፋ እናውጣውና የሁለቱ ግንኙነት ይቋረጥ እንደዛ ማከረሽ ነኝ ከቤት አባሩኝ በዛ ላይ ደግሞ ናውም ከቱ ጋር ሌላ ነገር ያለ መስሎት እየተረጠረኝ ሁለቱ አንድ ላይ ከሆኑ በኋላ አንተ እዛ ቤት ኖር ካልኖርክ ምን ጥቅም አለው ነው ወይስ ኑሐሚን እንዳትጎዳ ፈርተህ ነው ይሄ ደግሞ ምን አይነት ጥያቄ ነው ግልጽ ነው እኔ እንድትጎዳ አልፈልግም ግን እኮ እሷም ከፍታለች እኔ ነኝ መጀመሪያው ነው ክዳቱን የፈጸምኩባት እመነኝ ካንተ በኋላ ኑሐሚን አግኝታው ቢሆን ኖሮ ወደሱ መከርበቱ አይቀርም ነበር እኔ አሁንም ኑሐሚንን አፈቅራታለሁ እሷ የምታፈቅረው የኑሐሚን ሀብት ነው ብታፈቅር ኖሮ ወደሱ ፍቅር አይዛትም ነበር አልገባኝም ቆይ ምን አሰበሽ ቆይ እሷ ልጅ ካንተ ጋር ትቀራረባለች አይደል ለምን ኤሚን ተጠቅመ ልጅቷን አንጎዳት የሆነ ነገር ደግሞ ማለት ነው በርግጥ ኤሚ ኑሐሚንን ስለምትጠላት አሁንም ቢሆን እየጨቆነቻት ያ ብቻ ሁለቱን አይለያቸው ከዛ የተለየ ነገር ያስፈልጋናል አሁንም ቢሆን ኑሐሚንን የመጉዳት ስራ ከሆነ እኔ ባታስገቢኝ ደስ ይለኛል ኑሐሚን ከሌላ ወንድ ጋር ግንኙነት እንዳላት ናሁን ማሰብ አለበት ምን አይዞ ምንድነው ነው እኮ አይደለም ብቻ የሆነ ልጅ እንፈልገን አብራው እንዳደረች አድርገን እናስመስላለን ከዛ ይልቅ ግን ለምን ሆነ ሴት ፈልገን ከናውም ጋር እንድትተኛ እናረጋት እቺ ሴታው እንደዛ ስላደረገ ብቻ በቀላሉ ትለቀዋለች ብለህ ነው ይሄንን ካንቺ ጋር አስተያየን ቆርጦላት የለም ያንተና የናሁም ነገር ይለያያል ናሁምን ለፍቅር ሳይሆን ለጥቅም ብላ ነው የቀረበችው አይ እንደዛ እንኳን አይመስለኝም ኑሐሚን ልባ በጣም ስስ በዛም ልክ ደግሞ ጠንካራ ምናልባት በኔ ተሰበረው ልባ በናሁም በዚህ ፍጥነት ያገገመ ነው ጥሩ በቃ ሰላም ወደ ቻናል ቤተሰቦቼ አሽቱኔ ዛሬ ደግሞ በሌላ ቪዲዮ መተናል ተወዳጅ የሆነ ድራማ ዛሬ ምን ተፈጠረው የምለውን አብረን እናያለን ማለት ነው እንግዲህ ኤሚ ናሁን እንደምታፈቅረው ለአባቷ ስትነግር ሰምቶ ስለነበር የሰማሁት እውነት ነው ወይስ ውሸት ነው ወይስ ያስመሰልሽ ነው ንገሪኝ መቼም ቢሆን አንቺን አልተውሽም ቆይ አንተ ምን አገባህ ሰው ማወራው ምስጢር ተደብቀ ስታዳምጥ ነበር አሁን የጥያቄው ስንቴና እውነት ነው ያወራሽው የእውነት ከናሁን ፍቅር ይዞታል እኔ እንዴት ነው በቀላል ረሳሽ እንዴት ነው በደቂቃ ውስጥ ረሳሽኝ እያላት ነበር አይመለከትም ስለዚህ በርዘት ተጥፎ ከማዳመጥ አርፈ ስራ መስራ ይሻላል ስለዚህ ማንንም ላፍቅር ማንንም ልቶ አንተን የሚያገባ ነገር የለውም ትላለች ነገር ግን እሱ ምንም ታምር ፈጠር መቼም ቢሆን ማልተሽ እንድታቂ ይፈልጋለሁ እንዴት እንደዚህ ታሪያለሽ ነው ካንቺን አልጠብቅም ተሳፍራለሽ ብሎ ይጮህበታል ማለት ነው እንግዲህ ናሁን እንደምታፈቅረው ለአባቷ ስትነግር ተደብቆ እያዳመጠ ስለነበረ እጅግ በጣም ተናደደ ተሰምኛለሽ አሁንም ቢሆን ከሱ ወድሽ ማፍቀርሽም አላፈቀርሽም መቼም ቢሆን ተስፋ እንደማልቆርጥብሽ እንድታቂ ይፈልጋለሁ ተሳፍራለሽ ብሎ ይጮህበታል አይመለከትም ዞር በል ውጣልኝ ትለዋለች እና እያንዳንዱ የምታወራው ነገር እያዳመጠ ስለነበረ ቆይ እኔና ተመለከችም የላንቺ ቢኩን ዝቅ የማው ቦታ የተገኘው ትላንቺ እሷ አይታይሽም እንዴ እንዴት በሰከንድ ውስጥ እኔን ትረሽኛለሽ በማለት አዋቅ ልብሽ ይሰብራለሁ ግን በሆነ እንደዚህ በፍጥነት ትረሽኛለሽ ብዬ አልጠበኩም ነበር በጣም አዝናለሁ ይላል እንግዲህ እምራ ወኔ መክዳ ናሁን ቅርታን መጠየቅ እሱ ያለበት ቦታ ትሄዳለች ማለት ነው ቆይ ምንድሰሪ ነው እኔ ጋር መጣሽ ምንድነው ያልኩሽ ደግሜ ላሽ አልፈልግም ለምን ሂጂልኝ እያለች ስጨውበት ነው ናሁን እባክህ አዋጥፍቻለሁ በድያለሁ ቅርታ አድርግልኝ ብላ ተንበርክካ ይቅርታ ብትጠይቆ ነገር ግን ናሁን በጭራሽ ይቅር አልልሽም ታውቂያለሽ አንቺ ያለሽ እኔ ያለበት በጭራሽ ድጋሜ ተመልሰሽ እንዳትመጪ ስልኬንም እንዳትደውይ በጣም ነስጠላሽኝ በጣም ነው ያይጠላውሽ እንደውም አንድ ነገር ልጨምርልሽ ከሆነ አሁን ፍቅር ጀምረናል እና በቅርቡ አገባታለሁ በዚህ ወሬ ተሸውደኝ ከሆነ ተሳስታል እያለች ነበር እሷን ለማናደድ ከናሁን ጋር እንደሆነና ናሁን እንዳፈቀራት ይነግራታል እጅት ይብትበሳጫለሽ በዚህንን አታናደኝ እባክህ ማውን ነገር አታውራ ትሰሚኛለሽ በጭራሽ አንቺ ደግሜ ስለሽ አልፈልግም አጠገቤ እንዳትደርሽ እኔ የምውልበት በጭራሽ እንዳትከተኝ ትሰሚኛለሽ አንቺን ለማየት በጣም ያስጠላሽኝ
እያለ ሲጮህበት ነበር። ማክዳውን አምራ በጣም እያለቀሰች ነበር። እንግዲህ የዝናሽና አቶ ልኩ ለቅሶ ነበር። ለቅሶ ሄዶ መጡ ወደ ቤት። ከዛ አንተ ዘመዶች ጋር ለቅሶ ይዘኝ ትዞራለህ አይደለ እንደያለች ለቅሶ ማግድ ነው ዘመዶቻችን እኮ ነው እያለ ስነግረው ነበር። ለማንኛውም ከዛ እንኳን ደህና መጣችሁ ሰላም ብለን አሁን ሰላም ስትላቸው አንተ ለልጆች ሳይሆን ለዚህ ገረድ ቦታ መስጠት ብለን ቆይ ሰራተኞቹ ለምን አታመጡ ምናምን ብላ ትነግራት እየነገራት ነበር። ነገር ግን ከሺ አባዬ እንዴት ነው ስለ አባዬ በጣም አስባለሁ እያለች ስታወራ ነበር። አባትሽ ደህና ነው በቅርቡ ይመለሳል ከሕክምና እያላት ነበር። እንግዲህ ማክዳውን አምራና ኤልሚ ደግሞ ይገናኛሉ። በጣም ተናዳ ነበር። ቆይ ምን ተፈጥሮ ነው ብቻሽን እያወራሽ መንገድ የምትወጪ የሆንሽ ነገር አለ እንዴ ብሎ ሲጠይቃት ነበር። እንግዲህ የሆንኩትማ እያየኝ አይደለም ከፊት መረዳት ትችላለህ። በጣም ተናድቻለሁ ይመስለኛል ከናውም ጋር ተገናኝተሽ ነው። አዎ ተገናኝተን ሰው አላደረገኝ ማመንጫጭቆ ነው ያባረረኝ እያለች ስትለቅስ ነበር። ሰላምን ተፈጠረ ምንድን አለሽ? አሁን እውነት አሁን አንድ ነገር ማድረግ ይኖርብኛል። እንግዲህ እኔ ኑሃም እንደምወዳት ተጋግሞ ሲነግረኝ ነበር። ከዛ እኔ ማን ነገር ሰምቻለሁ አላት። ምንድነው? ከናው ፍቅር ይዟታል። አዎ አባቷ ስታወራ ሰምቻለሁ። ምን? አዎ እሱ ነው ሰው ገንዘቡን ያፈቀረችው እሱን አይደለም እያለች ስትናገር ነበር። አታፈቅረውም የምታፈቅረው ገንዘቡን እያለች እንግዲህ መስሪያ ቤት አላጋ ጋሼ ጋር ትመጣለች። ዝናሽ መጣና ከዛ ይሄ ድርጅት እንግዲህ ለኔት መስጠት አለበት ለናሁ መስጠት አለበት እያለች ነበር። ቆይ ተረጋጋውን ከፍረኛ ጋር ተለያየ አይደለም ስለዚህ ተረጋጊ። ናሁን ካላገባ አልሰጠውም ለናሁን ካገባ በኋላ እሰጠዋለሁ። ያቺን ገረድ ከመገባ ሞቴን እመርጣለሁ። ስለዚህ በጭራሽ እሷን ላገባ አልፈልግም ልጄ በጭራሽ ያቺን ገረድ አላገባ እያለች ነበር። ከዛ ዝናሽና እንግዲህ ሄለን ይገናኛሉ ማለት ነው። አንድ አጋጣሚ ማክዳና ዮሐናም ይገናኛሉ። ከዛ ዮሐና ትሰሚኛለሽ ዮሐና ሰው አንቺ አፈቀርሽው ገንዘቡ ፈልገሽ አይደለም እሱ ጋር የተለጠፍሽው መቼም ደግሞ ያንቺ ሊሆን አይችልም እያለቻት ነበር። ትሰሚያለሽ ተሰሚ ዮሐና ትናደድና ስለ አባቷ መጥፎ ነገር ስታወራ በጥፊ ትላታለች። ትሰሚኛለሽ ለዚህ ጥፊ ያስከፍልሻለሁ እመኒ አትፎክሪ ማድረግ የፈለግሽውን ማድረግ ትችያለሽ እኔን ግን በጭራሽ አንቺን አልፈራሽም ትላታለች። እሱን አብረን እናያለን። ቆይቤ ታቀሽ ከናባትሽ ህይወትሽን ጋንም ማድረግብሽ ጠብቂኝ እያለች ስታስፈራራት ነበር። ናሁም አባቱ ጋር መጥቶ አባቱም አንዳንድ ነገር እየጠየቀው ነበር። ናሁም እንዴት ነው ከሷ ጋር ተግባባችሁ? አዎ ተግባብተናል። አባዬ መቼም ያችን ልጅ ድጋሚ አሁን አግባ አትለኝም አይደል እያለ ነበር። ለምን ቀርበ እኮ ነው ቀርበ ብታየው እኮ ችግር የለውም እያለች ነበር። እንግዲህ ዮሐና እጅግ በጣም ደነገጠች። ሄለንን ይዛ መጣች። የዝናሽ የበሰራተኛ ብላ ይዛት መጣች። ነገር ግን እሷን ስለምጠላትና አባቷን ስለምጠላት ብቻ ከዛ ቤት ለማባረር ስትል እንግዲህ ሄለንን ሰራተኛ አርጋ አመጣቻት ማለት ነው። ከዛ ፊት ለፊት ይገናኛሉ። ትሰሚኛለሽ ኬት ምን እንዴት እንደመጣሽ ምን አጋጣሚሽ በምንም ነገር አላመንሽም ግን ስራይ ብለሽ ነው የመጣሽ። ስለዚህ በጭራሽ እኔም ሆነ አባቴ እንድትጎጂ አልፈቅድም ዝና በጥፍ ትላታለች። ከዛ ሄለን ደግሞ እንግዲህ ሸፌሩን ምግብ ጥሪ ብላ ስለነበረ እንግዲህ ቆይ አልገባኝም አንተ ነው እንዴ ተቀየለ በጣም እኮ ነው ደነገጥኩ እዚህ ሳይ ምናምን እያለች ነበር። በነገራችን ላይ ነገባ እንዳትለኝና ዮሐና ጋር አሁንም ትገናኛላችሁ እንዴ? እሱ አይመለከትሽም። ዮሐና ለመጉዳት ከሆነ እዚህ የመጣሽው የመኝ አርፈሽ ማጥቀመጭ ከሆነ የማትወጪ መጣጥሽ ነው ምግቢ። ስለዚህ በጭራሽ ዮሐና ለመጉዳት አስበሽ ከሆነ እዚህ የመጣሽበት አላማሽን አላውቅም። ነገር ግን ዮሐና ለመጉዳት ከሆነ ያሳብሽ መቼም እንዳታስቢ እመን ዮሐና አንድ ነገር ብትሆኝ ከራስሽ የምወርድሽ እንዳይመስልሽ እውነቴን ነው እጎዳሻለሁ እያለ ሳስፈራራት ነበር። እንግዲህ እኔ የመጣሁት ስለ ስራ ነው ብያለሁ። ማመንከን አላመንከኝም አይመለከተኝም አሁን ዞር በልኝ ትለዋለች። ነገር ግን ዮሐናን ለመጉዳት የምታስቢ ከሆነ እመኒ ደግሜ እጎዳሻለሁ እያላት ሳስፈራራት ነበር። ነገር ግን እኔ ለዘለዛ አይደለም የመጣሁት እያለችው ነበር። ነገር ግን ቢሆንም መቼም አላምንሽም እያለች ወተልኩም ወይንም ጋሼ ሰላም ብላ ከጋሼ ጋር የወተልኩ ልጅ እንደሆነች የተሰማ ልጅ እንደሆነች ተነግሮና ትታወቃለች። ያቺ አሁን የቤት ኩስመጣ አስታውሳለሁ እያለች ነበር። ያቺ ጮጬ ልጅ እንደዚህ ያቺ ትንሽ ልጅ አደግሽ ምናምን እያላት ነበር። አዎ አደግኩ እያለችው እና ታዲያ አባትሽ እዚህ መጥተሽና ቀን አያውቅም አባቴ እያለች አውቃ ስታስመስልና ስታለቅስ ነበር። ነገር ግን እያስመሰለች ነው እንጂ አባቷ ሞተም ኖሮ
ግዳይ ስጣት ነበር አባቷ ላይ ያደረጉት ወይ ዮሐና ላይ ያሳረጉ የነበሩት አቶ ልኩን ስለማያውቅ ነው እንጂ ባቅ ኖሮ እዚህ ቤት አያስገባቱም ነበር። እንግዲህ ማክዳ በድጋሚ እቺ ተናደደች። አውቀሽ ነው አይደለ ሄለን እዛ ቤት አስገባች የዮሐና ጠላት አንደኛ ጠላት አውቀሽ ነው መጣሽ አረኔ ምንም ማቁ ነገር ስለዚህ ጉዳይ አያለች ሰራተኛው መተለሽ ነገር ግን እያለች እንግዲህ ነው ደግሞ አንቺ ማንሽ እያላት ነበር። ሰራተኛ እዚህ ቤት የሚመጣው ሁሉ እንደዚህ ነው እንደምትጠይቀው እያለች አነ ቦታ አውቀሻለሁ አይደል በቀልቡ አይቺስ ነበር በራችን ላይ እያላት ነበር። ከዛ ዮሐና ደግሞ አባቷ ጋር ሳሚ አባት የነው አባት ጋር ሄደና ሄለን አውቃ ነው እዚህ መጣች እኔና አባቴ ለመጉዳት ነው የዘሮዝናሽ አመጣት እንጂ ማይጀም ስርዓት ታረለም እዚህ ቤት የመጣችው አትልኩ በጭራሽ እንደዛ ሊሆን አይችልም። እንግዲህ አድሚና ጤና ይስጥና ለማየት አብቃ ሁሉ ነገር አብረን ምን እናየውናል። ሄለን በጣም አደገኛ ልጅ ነች። እኔን ሆነ አባቴን ለማጉዳት አባቴ አንድ ነገር ብቻ ነው ያጠፋው ግን እኮ አባቴ ችግር እነሱን ጎርቷል ስል አባቴ ያጠፋ አንድ ጥፋት ብቻ ነው እነሱ ግን በተደጋጋሚ ነበር ያጠፉት ስለዚህ እያለ ስታወራ ነበር። እንግዲህ በመጨረሻ ማክዳና ሄለን ይገናኛሉ አምራቱ እንደሚገናኛሉ ማለት ነው። እንግዲህ ዮሐና ስለምጠላው ሄለን ዮሐና በጣም እጅግ ስለምጠላት ብቻ አንድ ላይ ሆኖ እሷን ለመጉዳት ያስባሉ ማለት ነው። እንግዲህ በመጨረሻ ይገናኙና የናው ፍቅረኛ ነኝ ብላ ወይ ደግሞ ዮሐና ቀኛ ጠላት ነኝ ብላ ተናግራታ ይተዋወቃሉ። ከዛ እንግዲህ ዮሐና ስለምጠላ ብቻ ከሷ ጋር ይግባቡና አንድ ላይ ተገናኝተው ያወራሉ። ታዲያ ምን ትረዳሽ ነው የምትፈልጊ ምናምን እያለቻት ለማንኛውም በሰፊ ቁጭ ብለን ማውራት አለብን እያለቻት ነበር። እንግዲህ ዮሐናን መጉዳት ስለምትፈልግ ብቻ እሷ ለመጉዳት አላማ ስላላት እንግዲህ አብረው ይስማማሉ ማለት ነው። እንግዲህ ማድረግ ያለብሽን ነገር እንድታረጊ እኔ እነግርሻለሁ እንዴት አድርገን ከዛ ቤት እንድትወጣ ትፈልጋለሽ? አዎ እንደምንም ብለን እሷን ከዛ ቤት እናስወጣለን። ኢማኒን የምትወጣበት ጉድጓድ አይኖራትም። እሷን ሆነ የምሽተኛ አባቷን የማይወጡ መጠጦስ የማይወጡበት እንትን ውስጥ እናስገባቻለን ብለን አስባለች። እንግዲህ ሄለንን በዚህ ተስማማለች ማለት ነው። እንግዲህ እኔና አንቺ ከተባበር እሷን ለማጥፋት ነገሮች ሁሉ ቀላሉ እና እኔ እንዴት እንደማጠፋት በደንብ አውቃለሁ። እንደዚህ እኔ እንደጎዳች ተጎድታም ጎዳና ላይ ወጣ ጎዳና ላይ ስትለምን ነው ማየት የምፈልገው እያለች ነበር ሄለን።